አዲስ ነገር አቅደን ስንጀምር፣ እኛ ራሳችን ሥራ ስንጀምር፣ ልጆቻችንን ትምህርት ስናስጀምር፣ የሆነ ነገር ስንጀምር ልንጸልየው የሚገባ መዝሙር 13 ታላቅ ጸሎት ነው። የተወሰነውን ሲያዳምጡት ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ እግዚአብሔር የለም ይላል። ሐስሩ ወርክሱ በምግባሪሆሙ አልቦ ዘይገብራ ለሰናይት አልቦ ወኢሃዱ። በስራቸው እግዚአብሔር የለም በማለት በስንፍናቸው ረከሱ። ከስንፍናቸው ብዛት አልቦ ዘይገብራ ለሰናይት አልቦ ወኢሃዱ። እያንዳንዱ መልካም ነገርን የሚሰራት ማን ነው? የለም። እግዚአብሔር ሐወፀም ሰማይ ላይ ለጓለ እመሕያው። በሰው ልጆች ላይ እግዚአብሔር ከሰማይ ሆኖ ተመለከተ። ከመ ይርአይ እመቦ ጠቢብ ዘያሐስሶ ለእግዚአብሔር። እግዚአብሔርን በጥበብ እግዚአብሔርን በማስተዋል እግዚአብሔርን በእምነት የሚፈልገው ካለ ብሎ ተመለከተ። ኩሉ አሬ ወህውር አለ አልቦ ዘይገብር ለሰናይቱ አልቦ ኢሃዱ። ሁሉም የራሱን ምርጫ ተከተለ እንጂ መልካም ነገርን የተከተላት የለም። ከመ መቃብር ኩስቱ ጎራኢቶሙ። አንደበታቸው እንደ መቃብር የተከፈተ ነው፣ በሐሜት በጥላቻ። ወጸልሃው በልሳናቶሙ ህምዘ አርዌ ምርታዕተ ከናፍሪሆሙ መሪር አፉሆሙ ወምሉእ መርገመ። ከአንደበታቸው መርዝ ይወጣል ነው። በአጠቃላይ ሰዎችን በመንደፍ በሐሜት የተነደፈው በሐሜት የጎሰቆለው በሐሜት የተሰበረው ዛሬ ስንቱ ነውና ይህንና ይህን የመሳሰለ ነገር እያለ ነው መዝሙር 13 የሚጨርሰው። ዋናው ቁም ነገሩ ልንጸልየው የሚገባው ስራ ስንጀምር፣ ልጆቻችን ትምህርት ስናስጀምር፣ አዲስ ነገር ስንጀምር ይህንን 7 ጊዜ መጸለይ ግድ ነው። ሁላችሁም ተጠቀሙበት። የእግዚአብሔር ሰላም በሁላችን ላይ ይሁን። ሰላም ለእናንተ ይሁን። እንዴት አላችሁልኝ? ምናልባት ዛሬ የምናገረው ነገር አንዳንድ ሰዎችን ሊያስከፋ እንደሚችል አስባለሁ። ግን እስቲ የተወሰነ እንጨዋወተው በሚለው ነው የመጣሁት። ይህ ምንድን ነው? በመጀመሪያ ይህን ነገር የምናገረው ከማን ተነስቼ ነው? ከቅዱስ ዮሐንስ አፈወርቅ ነው። ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌል በተረጎመበት ስብከቱ 50ኛው ስብከት ላይ አንድ የሚናገረው ነገር አለ እና ከሱ ላይ ተነስቼ ነው። ይህ ምንድን ነው? በከተማችን ውስጥ አሁን በጣም እንደው የህንፃ ቤተክርስቲያን ምናምን በሚል በጣም ብዙ ገንዘብ እየወጣ ይሰራል እንደምናውቀው። እሱ ነገር በጣም አስፈሪ ነው። እንዴት ነው አስፈሪ የሚሆነው? ሀገራችን ውስጥ የሆኑ ነዳያን ባይኖሩ የኔቢጤዎች ባይኖሩ ኦኬ ኖርማል ነበረ። ግን ነዳያንና የኔቢጤ ባለበት ሀገር ላይ ባለበት ከተማ ላይ የኖርን ህንፃ ቤተክርስቲያንን ለመስራት ብዙ ሚሊዮኖችን በጣም በርካታ ሚሊዮኖችን ማፍሰስ ህንፃ ቤተክርስቲያን ላይ በጣም አደገኛ ነው። እንዴት አደገኛ ይሆናል መሰላችሁ? ለምሳሌ ትልቅ ቤተክርስቲያን ተሰራ። ትልቅ ቤተክርስቲያን ተሰርቶ ኢን ሚሊየንስ ወጥቶበት በጣም ብዙ ሚሊዮኖች ማለት በጣም ብዙ ሚሊዮኖች እንጃ ምናልባት ወደ 100 ሚሊዮን ምናምን ሊወጣበት ይችላል። እንደዚህ አይነት ገንዘብ ትልቅ ገንዘብ ወጥቶበት ይሰራና እዛው ቤተክርስቲያን አጠሩ ስር የሚያድሩ የሆኑ የኔቢጤዎች ደግሞ ይታያሉ። እዛው አጠር ስር ኢማጂን ብርድ እየመታቸው ምናልባት እራት ካላገኙ ደግሞ ርቧቸውም እየተራበ ብርድ እየመታው የሚያደር ደግሞ ይኖራል። በጣም የሚገርመው ነገር እዛው አጥር ስር ወንጌል ራሱ ደግሞ ያልደረሰው ሰው ሊሆን ይችላል። እና እዛ አጥር ስር የሚኖሩ ወንድሞቻችንን እህቶቻችንን ካላየን እነሱን ትተን እነሱ እየተራቡ እነሱ እየበረዳቸው ዞር ብለን ህንፃ በህንፃ የምናደርገው ከሆነ ምን ዋጋ አለው? ጌታ የምር ያን ነው የሚፈልገው ከኛ ማለት ጌታ እንደዚህ የተዋበ ትልቅ ህንፃ ስሩልኝም አላለም ማለት እሱን አይደለም የሚፈልገው። ጌታ ከኛ የሚፈልገው ወርቃማ የሆነ የሚያብለጭልጭ ትልልቅ ህንፃዎች ሳይሆን ወርቃማ የሆኑ ነፍሳትን ነው ይላል ቅዱስ ዮሐንስ አፈወርቅ። እንደዚህ ችግር ያኔ ተከስቶ ስለነበር ማለት ነው። ስለዛ አሁን ቢያንስ እንደው እንደዚህ እንሰራለን ከተባለ እንደዛ ለመስራት ብሩን እንደተገኘው ሁሉ ነዳያንንም እዛ ያሉትን ነዳያን ለማንሳት ለማልበስ መጠለያ ለመስጠት ግዴታ ብር ሊኖረን ይገባል። የግዴታ እነሱን ማስገብጡ የማኖሩ የማብላት የማጠጣት አይ ከተባለ ግን የሚቀድመው የነዳያን በነገራችን ላይ ጥንት ላይ ይሄ አስራት ምናምን ሲሰጥ ማለት ነው በጥንታ ቤተክርስቲያን አስራት ሲሰጥ ያው በአዲስ ኪዳን እንደ ህግ ሆኖ አልተሰጠም ነበር። በአዲስ ኪዳን ላይ በኢየሩሳሌም ውስጥ እንደ ስርዓት እያደገ ነው የመጣው እና ሲሰጥ የሚሰጠው ለምሳሌ ለቤተክርስቲያን አገልጋዮች ምናምን ብቻ ራሱ አልነበረም፣ ለነዳያንም ጭምር ነው። በዋናነት ነው ለመናገር ነዳያንም እንዲጠቀሙ እነሱን ለመርዳት ምናምን። ስለዛ አይተዋል ፍቅሩ የክርስቲያናዊ የፍቅሩ ህብረቱ በደንብ እንዲኖር ያደርጋል። እና እኔ ነዳያን ላይ በጣም ቢታሰብ ከህንፃው በላይ ጌታችን የሚፈልገው ያችን እነዛን ነፍሳት ነው።
እነዛ ነፍሳት ተርቤ አብልታችሁኛል የሚለው እኮ እነዛ ትንንሽ ምንድነው የኔ ቢጤዎችን እያየኩ ነው። እና ኤኒዌይስ እንደዛ ነው ይቆያል። ሜሎስ ምን አይነት ጉድ ነው እያሰማን ያለው? የማርያም ድንግልና በተመለከተ ሰሎሜ የተባለችዋ ሴት ጣቷን በማስገባት የማርያምን ድንግልና መርምራለች ይለናል። የያዕቆብ ሰሎሜ ጣቷን አስገባች። የት ነው ያስገባችው? ግልጽ ነው። የማርያም ጆሮ ውስጥ አይደለም ያስገባችው። የት እንደሆነ በጣም በግልጽ ሁኔታ ማንበብ እንችላለን። ይህንን ሐሳብ ተአምረ ማርያም ደግሞ ምን ይለናል? ሰሎሜም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቀረበችና እጇን ዘርግታ ማኅፀኗን ዳሰሰች ይላል። ማኅፀኗን ዳሰሰች። በዚህም ጊዜ የሰሎሜ እጆቿ እሳት እንደገባ ጅማት እረር ኩምትር አለ በማለት ተአምረ ማርያም ደግሞ ይመዘግባል። ያዕቆብ ወንጌል ጣቷን አስገባች ይለናል። ተአምረ ማርያም ደግሞ ማኅፀኗን ዳሰሰች እና የማርያምን ድንግልና አረጋገጠች ይላል። ሰላም ለእናንተ ይሁን። እንግዲህ ወንድማችን አንድ ታሪክን አንስቶ ለመተቸት እየሞከረ ነው። ያነሳው ታሪክ እንደሰማችሁትም ቅድስት ድንግል ስትወልድ ያው በድንግልና የወለደችውና ይህንን በድንግልና መውለዷን ግን ሰሎሜ ሰምታ ተጠራጠረች ነው እያለን ያለው ታሪኩ። ይህንን ድንግልናዋን የተጠራጠረችው ሰሎሜ ደግሞ የምር እመቤታችን ድንግል ናት ወይስ አይደለችም የሚለውን ቼክ ለማድረግ በእጇ ተጠቀመች። በእጇ ቼክ አደረገች፣ በጣቷ ቼክ አደረገች የሚል ነገር ተቀመጠ። አንዲት ሴት ድንግል ናት ወይስ አይደለችም የሚለውን ለማረጋገጥ ጥንት ላይ ብቻ አይደለም አሁንም ድረስ በባህላዊ መንገድ እንደዛ ነው ቼክ የሚያደርጉት ሰዎች። አንዲት ሴት ድንግል ናት ወይስ አይደለችም የሚለውን ቼክ ለማድረግ እጃቸውን ይጠቀማሉ። ሰሎሜ ያንን ነገር ስታደርግ አክቹዋሊ ተቀጣች ይላል። ያው እጇ ተኮማተረ ብሎ ያስቀምጠዋል። ትልቁ ቁም ነገር ግን ምንድነው? ይህንን ታሪክ በመያዝ እነዚህ ሰዎች ምንድነው ለማድረግ የሞከሩ ያሉት? ነገሩን ወዲያውኑ ዝሙታዊ ያደረጉትና ሰዎችን በዝሙታዊ መንገድ እንዲያዩት ለማድረግ ሞከሩ። አንድ ነገር አለ። ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 1 ቁጥር 15 ላይ እንዲህ ይላል፣ ለንጹሖች ሁሉ ንጹሕ ነው ይላል። ሁሉ አለ ለንጹሖች ምንድነው? ንጹሕ ነው። ለእርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም፣ ነገር ግን አእምሯቸውም ሕሊናቸውም ረክሷል ይላል። አንድ ሰው የሆነ በተግባር ባያደርገው እንኳን ሕሊናው አእምሮ ዘማ ሲሆን ወይም እርኩስ ሲሆን የሚታየው ነገር ሁሉ እርኩስ ይሆናል። ስለዚህ ይህ የምን ችግር ነው? የውስጥ ችግር። ጌታ ይቅር ይበላቸው።